በምድር ላይ ስንኖር እኛ ጊዜያዊ ነን። በዚህ በምድር ላይ ኮንትራት በሆነ እድሜ ላይ ያለነው። በዚህ በምድር ላይ ስንኖር ይህንን የእግዚአብሔርን ወንጌል ልናገለግል የተፈጠርን ሰዎች፣ ይህንን የእግዚአብሔርን ታላቅነት ልናወራ የተጠራን ሰዎች እኛ ከክርስቶስ የተማርነውን ነው ማስተማር ያለብን። ከክርስቶስ ምንድን ነው የተማርነው? የክርስቶስ ባህሪ ምንድን ነው? ፍቅር፣ ቸርነት፣ በጎነት፣ መልካምነት፣ ራስን መግዛት፣ ለሌላው መትረፍ፣ ወንድምን መውደድ ጨምሩበት። መልካም የሆነው የክርስቶስ ነው። ክፉ የሆነው ደግሞ በተቃራኒ የዲያብሎስ ነው። ስለዚህ አሁን በዚህ ሚዲያ ላይ የምናገራችሁ የክርስቶስን ነገር ነው። የክርስቶስን ባህሪ ወይም ደግሞ የክርስቶስን የእግዚአብሔርን መልካምነት ነው ማውራው። የሌላውን ለማውራት ጊዜም የለኝም። ስለዚህ አባቶች እግዚአብሔር እድልን ሰጥቷቸዋል። በጓዳ ተንበርከኩ። እናቶች እግዚአብሔር ጊዜን እድልን ሰጥቷቸዋል። ተንበርከኩ። የእግዚአብሔርን ስም ጥሩ። ሕፃናት፣ ወላጆች፣ አዋቂዎች፣ ታላላቆች፣ ታናናሾች እግዚአብሔር እድልን ሰጥቷቸዋል። እግዚአብሔር ጊዜን ሰጥቷቸዋል። እግዚአብሔር ስሙን የምትጠሩበትን ጊዜ ሰጥቷቸዋል። ስሙ ለዘላለም ይባረክ። ጌታ ለዘላለም ይባረክ። እግዚአብሔር በሰጠን ጊዜ ግን እግዚአብሔርን ካላገለገልን ጊዜ ይወሰዳል። ውበትም ይጠፋል፣ እንደ ቅጠል ይረግፋል፣ እድሜም ያልፋል፣ ወጣትነትም ያረጃል። ስለዚህ በጉብዝና ወራት መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገር ፈጣሪህን ማሰብ የምትችለው ዛሬ ነው። የመዳን ቀን ዛሬ ነው እያላችሁ መስበክ አለባችሁ፣ መናገር አለባችሁ። አየህ ይኸውልህ ትናንትና አባቶቻችን ዋጋ ከፍሏል። ዛሬ ግንቦት 2 ነው። ጌታ ምስክሬን የእግዚአብሔር ምሕረት በስቶልን፣ የእግዚአብሔር ቸርነት በስቶልን፣ የእግዚአብሔር በጎነት በስቶልን ነው በዚህ ያለ ነው። አየህ እድሜ ተቀጥሎልን ነው። ሰላም በስቶልን ነው በዚህ ያለ ነው። ስለዚህ እግዚአብሔር በሰጠ ጊዜ እግዚአብሔርን አለማገልገል ነገ ዋጋ ያስከፍላል። ለምን እንደሆነ ታውቃለህ? እግዚአብሔር እድሜን ሰጥቶ እግዚአብሔርን ካላገለገልክ፣ እግዚአብሔር ጤንነትን ሰጥቶ እግዚአብሔርን ስሙን ካልጠራ፣ ዛሬ እግዚአብሔርን ካልጠራ ነገ ለልጆቹ የምታተርፈው ነገር የለም። ልጆች በእግዚአብሔር እንዲጠበቁ ለእግዚአብሔር አደራ አሳልፈህ ስጥ። ለታመኑ እጆች ማለት ነው። ቤተሰብህ በእግዚአብሔር እንዲጠበቅ፣ ሀገርህ በእግዚአብሔር እንዲጠበቅ የእግዚአብሔር ፍቃድ ይሄ ነው። የእግዚአብሔር መልካምነት፣ የእግዚአብሔር ታላቅነት በእኔና በእናንተ ላይ ሲገለጥ በምድር ላይ አግብተን ወልደን ልንሞት አይደለም የተጠራ ነው። ልናልፍ አይደለም የተጠራ ነው። የእግዚአብሔርን ታላቅ ስራ ልናወራ ነው የተጠራ ነው። ስለዚህ እግዚአብሔር በሰጠን ጊዜ፣ እግዚአብሔር በሰጠን እድሜ የእግዚአብሔርን መልካምነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነትና የእግዚአብሔርን ኃያልነት ለትውልድ መናገር አለብን። እመኑ፣ ይወሰዳል። ይሄም ቀን ያልፋል። ነገ ደግሞ ሌላ ቀን ይመጣል። ልናገለግል ማንችልበት ቀን ሊመጣ ይችላል፣ ይመጣልም። ስለዚህ እንዳይመጣ ግን የአመፃ እጅ ክፋትን እንዳይጨምርብን እዚህ ጋር ነው ማሰር ያለብን። እዚህ ጋር ታስራለህ። በማን? በእግዚአብሔር ቃል። የአመፃን ጉልበት በእግዚአብሔር ቃል ታስራለህ። የሟርተኛውን ጉልበት በእግዚአብሔር ቃል ታስራለህ። የእግዚአብሔር ቃል ሁሉ በሁሉ ነው። የእግዚአብሔር ቃል ይችላል። የእግዚአብሔር ቃል ያደርጋል። የእግዚአብሔር ቃል ያወጣል። የእግዚአብሔር ቃል ያኖራል። ስሙ ለዘላለም ይባረክ። በእግዚአብሔር ፊት ረዥም ሰዓት ሁኑ። ጊዜን ውሰዱ። የሰማይን አምላክ እግዚአብሔርን ጥሩት። አትውጡ። ዝም ብላችሁ ቀፉ ናችሁ። ጌታ ከእናንተ ጋር ይሁን። ኢየሱስ ለዘላለም ይባረክ።